በነገራችን ላይ ቤተሰብን አሁን እዚህ ጋር ግራ ግብት ያለ እንድንቀያይ ነገር ምንድነው መሰላችሁ? እንትና ሄርሜላ የምር ጠፍታ ከሆነ ከባድ ነው ያደረጉት ያሉት ነገር ከባድ ነገር ነው ማለት ነው። ምክንያቱም እንደዚህ በዚህ ነው ያለክ ጸጥ ብለው ቤተሰቦቿ ምናምን ጸጥ ብሎ ቪዲዮ ሲሰራ ራሱ ቪዲዮ ያላስቆሙበት ምክንያት ልጃቸው ጠፍታ እንደዚህ ፎቶ እየተለጠፈ በአደባባይ ምናምን እየተቀለደባት ዝም ካሉ የምር ጠፍታ ከሆነ ግራ የሚያጋባ ነገር ነው። በዛ ላይ ደግሞ አሁን ያለው የሀገራችን ሁኔታ ምናምን ከባድ ነው አይደለ? ሰው ጠፍቶ የማይገኝበት ሁኔታ ነው እና ሰው እየታገተ ብዙ ነገር እየሆነ ከዛም ብዙ የሚያስጠላ የሚሰቀጥ ነገር እየሰማን ያለበት ሁኔታ ነው አይደል ያለው። እና ታዲያ በዚህ ሁኔታ ላይ እንዴት ቤተሰቦቿ ዝም አሉ? አሁንም የኔ ጥያቄ ነው። እውነት ጠፍታ ከሆነ ማለት ነው እንደው መጥፋቷ እንዳለ ሆኖ ደግሞ ይሄ ሁሉ ቪዲዮ ሲሰራስ እንዴት አስችሏቸው ዝም አሉ? የቀልድ ቪዲዮዎች ምናምን ነገር እኔ አላውቅም። ሁለት ደግሞ አብርሃም እየተዋጠልኝ አይደለም ያለው ነገር እንዳለ ምንም ግልጽ እየሆነልኝ አይደለም። አብርሃም ደግሞ ድራማ እንዲሰሩባት አይፈቅድም ብዬ አስባለሁ። በዚህ ልክ ልጅቷ የሆነ ቦታ ተደብቃ ከሆነ በዚህ ልክ አብርሃም እንደው ፈቃደኛ ሆኖ በልጅቷ ብር እንዲሰሩባት ይፈቅዳል ወይ? ተሰብስበው ተነጋግረው ነው? እንዴት ሊፈቅድስ ይችላል? ያን ነገር እሱ አብሮ ይሰራል? ይሄ ጥያቄ ነው። ቤተሰብ እናንተ በልሱልኝ። ነገር ያጋባኝ ጥያቄ እንትን ጉዳይ ስለሆነ ማለት ነውና ይሄን ቪዲዮ ከመጨረሻ ተመልከቱ። ከተመለከታችሁ በኋላ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እና ማለት የምፈልገው ምንድነው ሁሉም ነገር እዚህ ጋር ያለው ቪዲዮ ከሆነ ቀን ጀምሮ ኦልሞስት 5 ቀን ምናምን እንደሆነ መሰል የሚሰራው ቪዲዮ ግራ የሚያጋባ ነው። ልጅቷ ተደብቃ ነው እንዳንል እዚህ ጋር የሚደረገው ነገር አይደለም እንድን ያደርገናል። ልጅቷ የምር ደግሞ ታግታ ነው እንዳንል ደግሞ ይሄ ከባድ የህይወት የሞትና የሽረት ጉዳይ ነው። ከባድ ጉዳይ ነው። እንደዚህ ዝም ተማለ በዚህ ልክ እንዴት ሀገሪቷ በህግና ደንብ አላት። ትክክለኛ ስንት ነገሮች የሚደረግባት ፖሊስ የምትመራ ሀገር፣ ትክክለኛ ህግና ደንብ ያላት ሀገር ሆነ በዚህ ልክ ማንም ሊፈነጭ አይችልም አይደል? አንድ ሰው ጠፍቶ እዛ ጋር አጉል እየሆነ እያለ እዚህ ጋር ማንም እንደዚህ የሚያደርግበት ኮንዲሽን የለም። ብቻ ግን ነገሮቹ በጣም ውስብስብና ግራ የሚያጋቡ ናቸው። እውነት ጠፍታ ከሆነ መድኃኒዓለም ሄርሜላ ከአንቺ ጋር ይሁን። እውነት ጠፍተሽ ካልሆነ ግን የሚደብር ነገር ነው እያደረጋችሁ ያላችሁ። በእውነት በቃ ለንግግርም ለምን የማይመች ውሃ የማያነሳ ነገር እያደረጋችሁ ነው ያላችሁ። ዋናው ዛሬ የመጣሁበት ፖይንት ግን ምንድነው መሰላችሁ? ቤተሰብ እንትና ማን ነው አብርሃም በዚህ ልክ የታገሰበት ምክንያት ጥያቄ ምልክት ነው። ስቲል ጥያቄ ምልክት ነው ያለው። እና ደግሞ እንትና ማን ነው ኤፍሬም ግን ምን አይነት ተፈጥሮ ያለው ሰው ነው? ይሄ ነገር እንደ እውነት ሆኖ ከሆነ የምናየው ነገር ነው። ነገ ከነገ ወዲያ የምናየው ነገር ነው፣ የሚፈታ ነገር ነው። ግን እውነት ሆኖ ከሆነ ወንድሙ ላይ በዚህ ልክ የጨከነበት ኬዝ እና እዛ ጋር ደግሞ ሚሄድ የተናገረችው ነገር በጣም ከባድ ነገር ነው። ምን አድርገህ ሆኖ ከልጅነት ጀምሮ ምን ያደረከው ነገር አለ? የፈለገ ቢያደርገው እንደው በጀርባ ቢያደርግሽ በቃ ማለት እንደዚህ በአደባባይ እንደዚህ በወንድሙ ላይ በዚህ ያህል ልክ መጨከን፣ በዚህ ያህል ልክ እንደዚህ መሆን፣ ያውም ደግሞ እዚህ ከማይፈልጋቸው ሰዎች ጋር ከዳኒ ጋርና ከሩታ ጋር ሆኖ ልጁ እንደዚህ ማጎሳቆል እና በዚህ ማሳዘን ተገቢ ነው ብዬ እኔ አላስብም። በጣም እኔ ከሁሉም ያሳዘነኝና ውስጤን የነካው ነገር የኤፍሬም የሚባለው የወንድሙ ታሪክ በቃ በየቀኑ ይለምኑታል። እህቱ ጠርታ እዛ ጋር ተው ትለዋለች። አብርሃም ተው የኔ እናንተ ነገር እንደዚህ ነው ወይ ይለዋል። የማይባለው ነገር የለም። በቃ እንዴ በዛ ልክ ያልተመለሰበት ምክንያት እና በዛ ልክ የቀጠለበት ምክንያት ምንም ማያሳዝነው ነገር እንደዛ የሆነ እንደዛ አጠገቡ እየመጣ እያዘነ ነገሩ እውነቱ ነው ከሆነ ነው የምላችሁ ቤተሰብና በዚህ ልክ እንደዚህ የጨከነበት ምክንያት እኔ ግራ ግብት ነው ያለኝ። የፈለገ ቢያፈቅራትም እኮ አሁን ይልሽ አፈቀራት ብለን እናስብና ኤፍሬም ማለት ነው ሄርሜላ መጥፋቷ እንዲደስ ደስ ሊለው አይገባማ አይደል? ችግሩ ከአብርሃም ጋር ካልሆነ በስተቀር እኮ መጥፋቷን በጣም ሊያሳዝነውና ካፈቀራት ሰው የሚያፈቅረው ሰው እንዲሄድበትና እንዲጎዳበት መቼም ማንም አይፈልግም አይደለ? ይወል ታግቶ አጉል እንዲወልበት ማንም ይፈልግ ሰው የለም። ኢቭን እኮ የሰው ያፍቅሯት ከሆነ ራሱ እኮ እሷ ሊጠብቃትና ሊንከባከባት ነው የሚገባው። ችግሩ ከአብርሃም ጋር ስለሆነ ማለት ነው። ስለዚህ እየሆነ ያለው ቀጥታ አብርሃም ላይ ነው አታክ እያደረገ ያለው እና ሜሪ የተናገረችው ነገር ደግሞ ፖይንት ነው። በቃ ወንድም ምን አደረገው? እነሱስ እንትና አፍቅራ ወልዳለት ምናምን ነገር ያደረጋት ነገር ምናምን ቁርሾ አለባት ብለን እናስብ። የዳኒ ዳኒ ተንኮለኛ ስለሆነ ሴረኛ ስለሆነ እሺ በዛ እንለፉ። ግን የወንድሙ የስጋው ነገር የታናሽ ወንድሙ ነገር አብረው ያደጉ የእናትና የአባት ልጆች ነው በዚህ ልክ እንደዚህ መጨከን ነው ግን በጣም ጥያቄ ምልክት ውስጥ የሚገባ ነገር ነው ብዬ ነው የማስበው። እናንተ ምን ትላላችሁ? ስለ ኤፍሬም የተሰማችሁ ነገር እስቲ ኮሜንት አድርጉልኝ። በእውነት እስቲ እናወራበት። ግራ ግብት ስላይለኝ ማለት ያጋጥማል። የሆነ አንዳንድ ቤተሰብ ላይ ሊያጋጥም ይችላል። ይሄ ግን ሬር ነው፣ በጣም ሬር ነው። ትንሽ ነው እንደዚህ የሚያጋጥመው ነገር በዚህ ልክ
እየታወቀበት በቃ የሚያደርገው ነገር እየታወቀበት በዚህ ልክ ወንድምን ማስጨነቁ የሱ ጭንቀት ደግሞ አለመግባቱ በጣም ግራ የሚያጋባ ነገር ነው ማለት ነው። ቤተሰብ በጣም ወዳችኋለሁ። እንግዲህ እናንተ አበረታቱን እላለሁ። ሰብስክራይብ አድርጉ። ቪዲዮውን ደግሞ ከወደዳችሁት እንግዲህ የራሳችሁን አስተዋጽኦ አድርጉ ነው የሚለው። ከዛ ደግሞ ሌላችሁን ፈልገው እዚህ ጋር ምንድነው እንትና ሄርሜላ ደግሞ ፖይንቴ ደግሞ ሄርሜላ ለምን ፈቀድሽ? እውነት ውሸት ከሆነ ነገር ደግሞ ለምን እንደዚህ እንዲሻቅልብሽ ፈቀድሽላቸው? ለምን ስምሽ በአደባባይ እንዲነሳ ፈቀድሽላቸው? ወይስ የት ነው ያለሽው? የት ነው ያለሽው? ሚኪ ሳውን ይሄን ሰሞን ደግሞ ጠፍታ የት ነው ያለው? እና አቤልስ ምን የተደበቀ ነገር የምታውቁት ነገር አለ ወይ? ግን ይሄን ፋሚሊ ያፈራችሁትን ፋሚሊ እኛን ማለት ነው ኦዲየንስን ግን በዚህ ሙድ ይዛችሁብን ከሆነ በጣም ነው የምናዝነው። እውነት ሄርሜላ ተገኝታ ወይ ደግሞ ተደብቃ ቁጭ ብላ በራሷ መንገድ ምናምን ከሆነ በጣም ያሳዝናል። ማለት እዚህ ጋር የሚመለከታችሁ ብዙ አይነት ስሜት ያለው ሰው ነው ኦዲየንስ ማለት ነው። አንዳንዱ እንዲህ ቶሎ የሚያምን ቤተሰብ አለ። አንዳንዱ ደግሞ የተጠራጠረ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ይሄ እንደዚህ ቢሆን የሚል አለ። እንደኛ ደግሞ በጣም ግራ ተጋብቶ እውነት ነው አይደለም ብለን ጭንቅ ብለን የምናያችሁ ቤተሰብ አፍርታችኋል ረጅም ጊዜ። ስለዚህ የምታደርጉት ነገር ነገ ዋጋው የሚያስከፍላችሁ ፋሚሊ የሚያሳጣችሁና አመኔታ የሚያሳጣችሁ እኛን የሚያሳጣችሁ መሆን የለበትም ብዬ ነው የማስበው። ምክንያቱም በጣም ነው ያወዛገባችሁን 3 ቀን ማለት ነው። እውነት ጠፍታለች ብለን ሙሉ ለሙሉ አይምሯችን አሳመን እንዳንቀመጥ የምታደርጉት ነገር በፍጹም የማይሆን ነገር። በቃ አንድ ሰው የጠፋበት ሰው በዚህ ልክ አይደለም የሚሆነው። ሁለት ደግሞ ጠፍታለች አይ በቃ እሺ አልጠፋችም ተደብቃ ነው እንዳንል ደግሞ የሚደረገው ነገር ደግሞ እዚህ ጋር ሌላ ታሪክ ነው ምናምን ነገር ከሳችኋለሁ። እዚህ ጋር የህግ ስም ይጠራል ምናምን ነገር አስገባችኋለሁ። እኔ ያደረጋችሁ ወንጀለኛ ናችሁ፣ እሷን አግታችኋት ነው። እዛ ደግሞ ሌላ ቪዲዮ ሌላ ቦታ ደግሞ የሆኑ የሚዘሩ ቪዲዮ ደግሞ እንዴት ነው ነገር ያስብላል። እና ደግሞ አብርሃም ደግሞ እውነት እቺ ልጅ ታግታ ቢሆን በዚህ ልክ እንዴት አክሽን መውሰድ አቃተው? እና ደግሞ ቤተሰቦቿስ እንዴት ዝም አሉ የሚለው ደግሞ ሌላ ጥያቄ ሆኖብናል። ስለዚህ እኛ ግራ በመጋባት ውስጥ ነው ያለ ነው። ስለዚህ መልሱን ቶሎ እንፈልጋለሁ ባይኔ ማለት ነው። ሌላው ደግሞ አብርሃም እሺ ለህግ አቀርባቸዋለሁ ብሏል አይደለ? ባይዛው ለህግ የቀረበ ሰው ሁሉ ጥፋተኛ አይደለም፣ ወንጀለኛ ነው አይደለም። ለጥያቄ ነው ተጠርጥሯል ያ ሰውዬ። እንዴት አብርሃም አይጠርጥም? ሜሪ እኮ መታ እኮ እንትና ማን ነው ሩታ ዳኒና ወንድምህ ሲዶልቱ ሰምቻለሁ። በተለይ ደግሞ ወንድምህ በጣም አንተ ጠላት ነው እንዲህ ያለ ሰምቻለሁ ብላ ነገርኩ አይደለም ሜሪ። እና ከዚህ በላይ መጣጣ ምናምን አለ ታዲያ? በቪዲዮ እኮ ነው የምታወራችሁ አይደል? እንዴ ለአብርሃም ብቻውን ተደብቃ በተሾካሽፋ ብታወሩ እሺ፣ በአደባባይ ትመሰክሪልኛለሽ። ሂጂ ህግ ቦታ ስደርስ ይሄን ቃልሽን ትሰጫለሽ፣ ሰጥልሃለሁ፣ ካጠገብ ነኝ ሲነጋገሩብን ሰምቻለሁ። እንደውም እኔ ሊያስገቡኝ ነበር እዛ ጉዳይ ውስጥ። እኔ ደግሞ እንደዚህ አተካራ ውስጥ አልገባም፣ እንደዚህ ታሪክ ውስጥ አልገባም። እሷ መጥፋት የለባት መገኘት አለባት ብዬ ስለማስብና የእነሱን ሴራ ስለማልፈልግ ነው የወጣሁት። ስለዚህ እያሰቡ ነበር ሰዎች ተቀምጠዋል ከማለት የዓይን ማኝ ነው የጆሮ ማኝ የሚባለው እሱ አልቻ አይደል ሜሪ። ይሄ ደግሞ በአደባባይ የነገረችን ነገር ነው። ኢቨን እዛ ቦታ መጥቼ እናገርላለሁ ብለዋለች። ስለዚህ ይሄ ልጅ ታዲያ እንዴት እናንተ ሊጠረጥራችሁ አይገባም። ትክክል አይደል? እንዲያጠራጠሩ እና ማንን ይጠርጠር ይሄ ልጅ? እሺ እኛን ይጠርጥር እኛን ይጠርጥረን ታዲያ ማን ይጠርጥር? እስቲ እንግዲህ መታ ራሷ ጓደኛችሁ አብራችሁ የበላችሁ እንደውም ለሩታ ዘመድ ነኝ የምትል ልጅ ነች አች ልጅ። ስለዚህ እኛ ማንን እንጠርጥር ታዲያ? የኔ እናት አብርሃም ታዲያ ማንን እንጠርጥር? ስለዚህ የተጠረጠረ ሰው ደግሞ ለጥያቄ ይፈልጋል። በተጠረጠረበት ጊዜ ተጠይቆ ደግሞ መቆየት ካለበት ይቆያል፣ መመለስ ካለበት ይመለሳል። ያ የኛ ስራ አይደለም፣ የህግ ስራ ነው። ህግ እያንዳንዱን ነገር ማድረግ ያለበትን ነገር በሂደት በቃ በሙያቸው ያደርጋሉ። ከዛኛ በእነሱ ስራ የምንገባው ምክንያት የለንም፣ አድርገው ይወጣሉ ማለት ነው። ስለዚህ የተጠረጠረው ላይ ይታሰራል ወይ ወንጀለኛ ነው ማለት እንዳልሆነ ደግሞ ትንሽ የፊደል የቆጠረ ሰው ሊያውቅ ይገባል። ነው ደግሞ እንደዛ ነው። ህግና ደንብ ያላት ሀገር እስከሆነች ድረስ ሀገሪቷ በዛ መሰረት ነው የምትመራው፣ ይደረጋል እንደዛ ማለት ነውና ይሄ የአብርሃም ስራም አይደለም ማለት ነው። ስለዚህ ላችሁ የምፈልገው ነገር ቤተሰብ ማለት ነው የምትሰሩት ቪዲዮ ነገ ተጠያቂ ማያረጋችሁ ነገ ደግሞ ዋጋ ማያስከፍላችሁ እና በቃ ቤተሰብ ማታሳዝኑበት ኦዲየንስ ማታሳዝኑበት እና በቃ ሰው አመኔታ እናንተ ላይ ጥሎ የሚያችሁ ቪዲዮ ብትሰሩ የተሻለ ነው ባይነኝ። ኢቭን አብርሃም ጨምሮ ማለት ነው። እና እኔ እንጃ ብቻ እኔ ግራ ገብት ብሎኛል። ይሄ ሰሞኑን የተደረገ ያለው በነ አብርሃም ጉዳይ ላይ በነ ሄርሚ ጉዳይ ላይ። እግዚአብሔር ግን ሄርሚ ባለሽበት መድኃኒዓለም የሚጠብቅሽ በጣም ለምንወድሽ እኛን ታሳዝኝኛለሽ። እግዚአብሔር ባለሽበት መልካሙንና ሰላሙን ሁሉ ያድርግልሽ። ባይለኝ በቃ ጠፋሽም አልጠፋሽም ማለት ነው።